ሩታ ለምንድነው ለአብርሽ እንደዚህ ያለቀሰች ያለችው? እውነትም አንዳንዴ ወደፊቷን ስታስብ እጅግ በጣም የሚጎዳ ነገር ነው። ልጇ ነገ አባቴ ብሎ እንደዚህ አይነት አባት እንዳለው ሲያይ እጅግ በጣም የሚያሳፍር ነገር ነው። ከእንደዚህ አይነት አባት ነው እንዴ የተወለድኩት ብሎ እንዲያዝን የሚያደርገው ነገር ነው እየተፈጠረ ያለውና እሷ ገና ዛሬ ላይ ሆና ነገዋን አስባ እያለቀሰች ነው። ለምን እንደዚህ ሆነች የሚለውን ነገር እናወራለን። ቤተሰቦች አብርሽ ሩታን እንዲሁ እንዳስለቀሳት እንደማይቀጥል በጣም እርግጠኛ ነኝ። ፈጣሪ አብርሽን እንደሚቀጣው በጣም እርግጠኛ ነኝ። ቤተሰቦች እስኪ ይህን ሁሉ ነገር እናያለን። ገሪውን ነው ለሷ ስንል ነው ገባሽ አይደል? ሌላ እንጂ ምንም እሱ እኔ ላይ እንደዚህ የሚያስደርግ ነገር የለውም። ሩታን ሩታ ተረጋግሽ። ያንቺ እንደዚህ መሆን አንፈልግም። ገባሽ? ማናችንም እንደዚህ መሆንሽን አንፈልግም። ተረጋግሽ። እሱ ሲጀመር የሚፈልገው እንደዚህ እንድትሆኝለት ነው። አንቺ ምንም እንደዚህ የሚያስኮን ነገር የለሽም። ወይኔ ሜሮን በቃ የቆጨኝ መጥራቱ እግዚአብሔር እንደዛ ተለሳልሶ። እሺ ደግሞ እኔ ዳኒ ባሰማው አሁን እኔ ውሸታም ነበር የሚባለው አይተዋል። እኔ እንደዚህ አስቦ አልመሰለኝም ያ ሁሉ ነገር። በቅድሚያ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ ነው። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ባለሙሉ እምነት ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። የራሴን ሀሳብና አስተያየት አስቀምጣለሁ። ከዛው ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ አዳዲስ ስለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ላይክ ማድረግ ደግሞ ቤተሰቡ ነው። ዛሬ ሩታዬ እጅግ በጣም ያዘነችበትና በአብርሽ ያፈረችበት ቀን ሆኗል። በጣም በእርግጥ እነ ሄርሜላ እሱን ቢጠሩም ያ ሁሉ ደስታ ያ ሁሉ ሳቋ እንዲሄድ ምክንያት ሆኗል። እስከ ዛሬ ያለቀሰች እጅግ በጣም በሱ እያዘነች የመጣች ሴት ናት። ዛሬ ደግሞ ገና ዛሬዋ ላይ ሆና ነገዋን ስታይ እጅግ በጣም አፍራለች። ከእንደዚህ አይነት ሰው ጋር ነው ወይ ብላ እስክትጸጸት ድረስ ነው አብርሽ ጎርቷት የሄደው። ሩታዬ ባይዘዌ በጣም መናገር የምፈልገው ነገር ያንቺን እንባ እያዩ አንቺ ላይ ለማፌዝና ለመቀለድ ቆርጠው የተነሱ ሰዎች እንዳሉ አውቀሽ ባታለቅሺ በጣም የተሻለ ነው። ሩታ ደስታሽ ብቻ ቢወጣ ጥሩ ነው። በእርግጥ ያደረገው ነገር ከሰው ልጅ የማይጠበቅ የወረደና የባለጌ ሰው ስራ ቢያደርግም ግን እስከዛሬ ያደረገሽ እጅግ በጣም ብዙ ክፉ ነገሮች አሉ። አብርሽ ሩታን እየበደላት እንጂ እያስደሰታት የመጣበት ህይወት የለም። ስለዚህ ዛሬም ላይ እንደዚህ ባታለቅሽ፣ አንቺ ስታዝኝ እጅግ በጣም ይከፋናል እኛም። ስለዚህ እንባሽን ለሚፈልጉ ሰዎች እንባሽን ባታሳይ። ያሳምማል፣ ይጎዳል። አዎ ግን እስኪ ሁሉንም ነገር ችለሽ ለማለት እስከ ዛሬ ብዙ ነገር ተሸክማ ነው ቤተሰቦች የመጣችው። የአብርሽን ያ ሁሉ ጸባይ፣ የአብርሽን ብልግና በጣም ብዙ ነገር ተሸክማ የመጣች ሴት ናት። ዛሬ ላይ እውነቷንም ልጅ ስለመጣ ነገ ልጅ ደግሞ መጠየቁ አይቀርም። ለዛ ልጅ ደግሞ ምላሽ መስጠት ትፈልጋለች እና ከእንደዚህ አይነት ሰው ነው ወይ ብሏ ልጇ በሷ ላይ እንዳያዘን ዛሬ ላይ ሆና ነገዋን አስባ ነው እንዲህ ያዘነችውና ብልግናው የተለመደ ነው። ሩታዬ አታልቅሺ፣ እጅግ በጣም በርቺልን። የበለጠ አቅም ያለሽ ሰው ነሽ። ይሄ በጤና አይደለም። ተይ እግዚአብሔር አለ ለሁሉም ነገር። አንቺ ከማንም እኔ እንባሽን ማየት አልፈልግም። ከማንም በላይ ጠንካራ ሴት ነሽ። ምን ችግር አለ? ሉሊ ደግ ነገ ጧት ይሄ ቪዲዮ በደንብ አባቱን ይመልከተው፣ ማንነቱን እንደውም ይሄው። አይደፋም። ለምንድን ነው የሚደፋ? አንቺ ጠንካራ እናት ነሽ። አንቺ በራስሽ ኮንፊደንስ መቼ ነው ያጣሽ? ጥረጊባሽን። እሺ ጥረጊባሽን። በቃ እኔ አልፈልግም ማየት። እኔ በልጄ ማንም ሲመጣብኝ ልጄን ሲያሳቅቀው ማየት አልፈልግም። ማንም አልበቃል እኮ ነው ማየት አልፈልግም። እሱንም ቢሆን ያለው አይደለም ሜሪ ታዲያ ለምን ከዚህ በፊት ያስመስላል? ልጄን ይዘሽ ልትሄጂ ነው? ልጄን እንዴት ልታረጊው ነው? ልጄ ራሱን ከበር ለማድረግ ነው። ሩታዬ ንዴትም ላይ ሆኖ ሊሆን ይችላል። ሜሪ ይሄንን ነገር ማውራት ከጀመረ ቆይቷል። እኔ ከልቡ አልመሰለኝ።
ሩታዬ ተይው። ያው በእርግጥ አንዳንድ ጊዜ ሰው ያሰበው ነገር ነው በጊዜው በእንደዚህ አይነት ጊዜ የሚገለጠው። ነገሩን ገልጦታል። እስከ ዛሬ ልጄ ምናምን እያለ የመጣው ጊዜ በሙሉ ፌክ እንደሆነ ፋሚሊዎች አይታችኋል። ለምን ብትሉ ሕፃኑን ወዶ እንዳልሆነ በጣም ግልጽ ነው። ዛንድነጌ ላይ አብርሽ ግን በጣም እጅግ የሆነ ጀብድ ቪዲዮን ስታዩት ፋሚሊዎች ጀብድ የሰራ ምናምን ይመስላል። ሺህ ልጅ ይኖረኝ ምናምን አይነት ነገር እያወራ ከሺህ ሴት መውለድ ይፈልጋል ይሄ ሰውና ሩታዬ ነገ አንቺ ለልጅሽ የምትመልሺው መልስ ስላለሽ ባታለቅሽና ባታዝኝ ጥሩ ነው። አንቺ በጣም ጠንካራ ነሽ። በጣም ጠንካራ እውነት ሩታ እጅግ በጣም ጠንካራ ናት። ብዙ ነገር ተቋቁማ የመጣች ሴት ናት። አንዳንድ ጊዜ ሌላ ሰዎች ቢሆኑ ትተው የሚሄዱትን ትተው የሚጠፉትን ብዙ አይነት ቻሌንጆችን ብዙ አይነት ፈተናዎችን ተቋቁማ አልፋ የመጣች ሴት ናት። ዛሬ ደርሶ እንደዚህ መሆን አይጠበቅብሽም። በጣም በቃ ብልግናው እኮ በቃ እየወጣ ነው፣ እየታወቀ ነው። እነሱ አንቺ ፊት እንደዚህ አይነት ነገር ካለ ይሄ ነገር ለታሪክ ማስቀመጥ ነው። አንቺ ነገ ያው እሱ ውሸት ዛሬ አይደለም የሱ ውሸት ቤተሰቦች ከመጀመሪያም እየዋሸ የመጣ ሰው ስለሆነ እጅግ በጣም ውሸታም የሆነ ሰው ስለሆነ ነው እስከ ዛሬም ልጁን እንደሚወድና ለልጁ ፍቅር እንዳለው ልጁን እንደሚወድ ምናምን እያስመሰለ የመጣ ሰው ነው። ስለዚህ ምንድነው ዛሬ ላይ በቃ እንደማይፈልግ እስከ ታወቀ ድረስ ምንም አይነት ነገር በቃ ሳታደርጊ በጣም በደስታ ልጅሽን ይዘሽ እየተዝናናሽ አይምሮሽን ፍሪ ለማድረግ መሞከር አለብሽ። አታልቅሺ እንዴ ታዩ በቃ አሉሽ እኛ አለን የተከበረ ቤተሰብ አለሽ አለቀ። እሱ ማለት ልክስክስ ነው፣ ልክስክስ ወንድ ነው። የማይረባነቱን መጥቶ እዚህ ጋር ያሳየው እንጂ ወንድ ልጅ በየቦታው መውለድ እንደቁም ነገር አይቶ የሚያወራበት መንገድ ምንም ነገር የለም። እኔ አላውቅም፣ እኔ ምን ሆነ እንደሆነ አላውቅም። እኔ ግን ምን መሰለሽ ካንቺ የፈለገውን ነገር ያድርግ፣ ሲፈልግ ቀለበት የፈለገውን ነገር ያድርግ። ግን አንቺ ልክ እንዳልሹ ነገር ስቴዲየም ውስጥ ገብቶ ያግባ። ጣጣ ለምን አይደረድርላትም? እኔ ሜሪ እሱ እኮ አይደለም በቃ አሁን እንባ እንዳላይ በቃ እንባ እንዳላይ ስሚኝ፣ በጣም የሚያሳፍረው ኢትስ ኦኬ። እንዴት ነው ልጁን እንደዚህ የሚናገረው? ግን እኔ የፈለገበት ይሄድ የፈለገበት ይሁን። እኔ ግን ለልጄ እናትና አባቱን ሆኜ ማሳደግ አያቅተኝም። በቃ እስከዛሬ ድረስም አንድም ቀን እንደዚህ እንዲች እንኳን ብሎ አያውቅም እኮ። እኔም አልፈልግም ሲጀመር ራሱ ልጅሽ የምታኖሪው በቃ ምን አርጎልሽ እኮ ለሾው ነው የፈለገው። ስፖርት ቤት ለመውሰድ ዋና ቤት ለመውሰድ ለምናምን ለራሱ ነው የፈለገው እንጂ አባት ከሆነ እየገዛ ወተቱን እየገዛ ዱቄቱን እየገዛ ለልጅ ምን ያስፈልገዋል ዳይፐሩን እየገዛ ልብሱን እየገዛ ጫማውን እየገዛ ሳይክሉን መኪናውን እየገዛ መስራት ይችላል እኮ አባ። ይሄን ጭንቅላት ከየት ያምጣው ታዲያ? ይሄ ጭንቅላት እኮ ነው የሌለው። አይምሮ ተይዟል። አብርሽ በጤናው ስላልሆነ ሁላችሁም በቃ አብርሽን ተውትና ዳኒም ሜሪም ሩታዬም በቃ አብርሽን ተውትና የራሳችሁን ላይፍ እየኖራችሁ እሱን ልታበሳጩት ነው የሚገባ። አሁን እሱ በእንደዚህ አይነት መንገድ ነው እናንተን ማበሳጨት አክት እያደረገና እያሳየው ያለው ነገር ሁሉንም ለማቃጠል ለማብሸቅ ነው ቆርጦ የተነሳው። ስለዚህ በዚህ ውስጥ ነው እናንተም ደግሞ ሩታን እያስዋባችኋት በጣም ፍሬ ያደርጋችኋት። እያለቀሰች አይደለም በጣም ደስተኛ ሆና እያሳያችሁ የራሷን ህይወት መኖር የምትችል አይነት ሴት እንደሆነች በግልጽ ማሳየት አለባችሁ። አንዳንዴ እሱ አሁን እንደ ወደቀች አድርጓ እያሰበ ያለው እንደ ተጣለች አድርጎ እያሰበ ያለው ስለ ክብር ለሌለው ሰው ክብር አይገባውም። በቃ ሰው እኮ ክብር ሲኖር ሆኖ የሚከበረው። አብርሽ ደግሞ ክብር የሚገባው አይነት ሰው አይደለም። ከእንግዲህ ወዲህ አልፈልገውም ያለውንም ልጅ መጀመሪያ ከዚህ ፊት ፋሚሊዎች ቪዲዮን አይታችሁ ከሆነ እነ ሜሪ ምን ብለዋሉ? ልጁ እናትሽ ጋር ይሄድ ብለው ነበረና ሩታዬ ብቻለሽ ያንን ነገር አድርገሽ ፋሚሊ ጋር ቢቀመጥ አንቺ መየርሽ እያየሽው ዘና ብለሽ የራስሽን ላይፍ መኖር ትችያለሽ። ከሄርሜላ ጋር እንደፈለገ ይሆን ብላለች። 10 ጣቱም ላይ ይደርደር ከፈለገ ቀለበት አይደለም ለምን የፈለገን ነገር አያደርግላትም። ያ የአንቺ ጉዳይ ሊሆን አይገባም። ይሄ ደግሞ በህል የተገነባ ነገር ስለሆነ ከፍላጎት እኮ አይደለም።
ከፍላጎት ሲሆን ነገሩ የመዝለቅ እድል ይኖረዋል። ከፍላጎት ስላልሆነ ግን ህልህና ግትርነት ስለሆነ ነገ ስታክ ማድረጉ አይቀርም። እናንተ አሁን እነ ሩታ ሜሪም ዳኒም አብርሽን ትታችሁት የራሳችሁን ላይፍ የራሳችሁን ህይወት መኖር በጀመራችሁ ጊዜ አብርሽ ወደ እናንተ ለመምጣት መታገሉ አይቀርም። ከእንግዲህ ወዲህ ማናችሁም እሱ ጋር ስልክ ሳትደውሉ የራሳችሁን ህይወት ለመኖር የሞከራችሁ ቀን አብርሽ እንደተለከፈ ውሻ ነው ወደ እናንተ እየሮጠ የሚመጣው። አሁን በጣም ተፈላጊ ሰው እንደሆነ ነው አክት እያሳየ ያለው ሾው እያደረገ ያለው እና ይሄን ነገር ብታደርጉ በጣም አሪፍ ነው ብዬ አስባለሁ። ቤተሰቦች እናንተስ ምን ትላላችሁ? ሩታ ከዚህ በላይ ነገር ተቋቁማ የመጣች ሴት አይደለች? እስኪ ያለው ነገር ኮመንት ላይ አስቀምጡላት ሀሳብ አስተያየታችሁን። ሩታ ማልቀስ እንደሌለባት ነው እኔ ማስበው። በጣም ጠንካራ ሴት ስለሆነች እንባዋ መታየት የለበትም፣ ደስታዋ ነው መታየት ያለበት። በጣም ፍሪ ሆና ነው ነገሮችን ማሳየት ያለባት እንጂ በእንደዚህ አይነት ሁኔታ መታየት የለባትም የሚል ሀሳብ አለኝ። አብርሽን ያው ከጅምሩም እያየ ነው የመጣ ነው ሰው ስለሆነ ያው ብልግናው በጣም በስቶ አሁን እንዳልኳችሁ ከዚህ ፊት በብልግና ማስተርስ አለሁ በጣም የባለገ አይነት የባለጌ ነገር እያደረገ ስለሆነ ባለጌ ሰው ምን ከሱ ምንም ስለማይጠበቅ እሱን ትታ የራሷን ህይወት መኖር አለባት ብዬ አስባለሁ። እናንተም ሀሳባችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላምና ጤናችሁ ይብዛልኝ። መልካም ቆይታ። ሁላችሁ ናችሁ ያረገዛችሁት? ምን አይነት አማርኛ ነው የሚያወራው? ማለት በዚህ ልክ እንዲናገረኝ አልፈልግም፣ ግን በእውነት ዛሬ ላይ ማለት በጣም የታገስኩት ሜሪ ተረጋግሽ ብቻ ተረጋጋ። ስሚኝ ሩታዬ ምን ልልሽ ነው መሰለሽ፣ ዋናው ነገር የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላሙ መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ከዚህ በኋላ ግን ትዕግስት ያብቅቷል። በቃ ወደም አልፈልገው ባህሪ እየወሰዱኝ ነው ማለት በቃ እኔ ነገሮችን ሰላም ለማድረግ በቻልኩት አቅም ጥሬያለሁ። ከዚህ በኋላ ሌላኛው ዳንኤል ነው የሚያውስ ከበሻር ሌላኛው ዳንኤል በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ። ያባሽ እናንተ እያጨረበራችሁ እየዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ተሰቅሏለሁ ምናምን የሉልም ፎቶ ምናምን ብላለች። ስለዚህ አሁን ከትዕግስታችን በላይ ናቸው። እኔ ወጫለሁ ተሞክረኝ ይሄ ከትዕግስታችን በላይ ነው። ሰቅላታለሁ ሷራፋን አንጠልጥዬ ወደል ማለቴ እስከዛሬ ዝቅ ብያለሁ ተናነሰንላችኋል ምናምን። አሁን ግን ይበቃል። ይሄን ቪዲዮ ምናልባት እያያችሁት ከሆነ አብርሃም ሄርሜላ ይሄ መጨረሻ ማስጠንቀቂያችን ነው። ስርዓት ይኖራችሁ። በቃ ሄርሜላ እያደረግሽ ያለሽው ነገር ልክ አይደለም። ከሚባለው በላይ ታግሽሻለሁ። ከሚባለው በላይ ነገሮች ጥሩ እንዲሆኑ ሞክሬያለሁ። በስርዓት መተን ቤት ሻወርተንሻል ምናምን ነገር እሱ እንደዚህ እየሆነብን ያለ ነው። እሷ እያሳየች ያለችው ነገር ነው። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ ገባሽ? በቃ ሩታ እንድትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መጥቶ ያው ሁሉ ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። ከዚህ በኋላ ግን በቃ እንዳትጫኝ ሩታ። በቃ እነሱ በመጡበት ቶን ነው የሚሄደው። እኔ ከዚህ በኋላ አብርሃም ባወራኝ ቶን ነው የማወራው። ሄርሜላም ባወራች ልክ ነው ማውራት። ከዚህ በኋላ ማድረግ ያለብኝ ነገር እኔ እንዲተናንሽ ምናምን ሹሩሩ ምናምን እያልኩ አላልፋችሁም። በቃ በንዴት ከሆነ ንዴት ነው፣ ጸብ ከሆነም ጸብ ነው። ምንም ነገር አያመጡ። ስለዚህ እስካሁን ታግሰናችኋል፣ ይበቃችኋል። ራሱን እንዴት ነው በቃ እንደ ጀብዶ የሚቆጥረው እዚህም እዛም መንዘላዘል። ኧረ በስመ አብ በጣም እኔ አልገባኝም። ማለት ከኋላው እኮ ብዙ በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ለሌሎች ሰዎች ለምንድን ነው ክብር የማይኖረው? እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደግከው ነው እኮ የሚባለው። ይሄ በጣም አግደም አደግ የሆነ ስነ ስርዓት ያለው አስተዳደግ አድርጎ እዚህ እኛ ላይ ይወራጫል። እኔ ማለት ይሄ ነገር የወንድነት መገለጫ ነው ብዬ አላስብም። ምክንያቱም ሁላችንም በየራሳችን የምንኖረው ህይወት አለ። እኔም ህይወቴ ላይ እንደዚህ አይነት ነገር አፕን ቢያደርግ አውቃለሁ። ምን ያህል ሃንድል ማድረግ እንዳለብኝ፣ ለልጄ ምን ያህል መስዋዕትነት መክፈል እንዳለብኝ ምናምን አውቃለሁ። ገባሽ አይደል? እኔ አብርሃም ይሄን የተረዳ አይመስለኝም። ለልጁ እናት እንኳን የሚሰጠው ክብር ልክ አይደለም። ቢያንስ በክብር አላወራሽም። ለማንኛውም ዛሬ የተፈጠረውን ነገር እንደው ምንድነው ዋጋ እናስከፍለዋለን።
ጽድቁ ቀርቶብኝ በቅጡ በኮነነኝ አለ ያገሬ ሰው። እንደው ለኔ የሚሰጠው ክብር ትቶ ለልጁ እንኳን እንዲህ ነገ ያዋል ይሄ ነገ ምን ይሰማዋል? እኔ ልጁ ልክ ስላልሆነ ስነ ስርዓት ግን በጣም ይጎላል። እንዴት ስነ ምግባር የሚማርበት ትምህርት ቤት ካለ እኔ ሙሉ ወጪ እችላለሁ ይማር ገብቶ። እውነት በጣም ባለጌ ሆኗል። ያ ስለዚህ ይሄ መጨረሻ ማስጠንቀቂያችን ነው። ሜሪ የሚደብራታል ስሜት። እሺ